አጫጭር ሰዎች ቁመት አጭር የሆኑ ሰዎች ይነሱና እንዲረዝሙ ጸልያለሁ። ሊከፈት ነው የሆነ የሥራ በር ሊከፈት ነው። የትዳር በር ሊከፈት ነው። ሹፌር በሩን ክፈት፣ ጊዜው አሁን ነው። በኢየሱስ መኑና አምልጡ። 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ቪዲዮ ከማጋራቴ በፊት አንድ ጥያቄ ልጠይቃችሁ። እግዚአብሔር አንዴ ከፈጠረን በኋላ ቁመት ያሳድጋል? ቁመትህን አሳጥርልኝ ብሎ ያሳጥርልኛል? እስኪ እንየውና ከዛ ላይ ራሳችሁን አስተያየት ስጡ። አጫጭር ሰዎች ቁመት አጭር የሆኑ ሰዎች ይነሱና እንዲረዝሙ ጸልያለሁ። ሜትር የያዘ ሰዋል። አሁን እነዚህ ሰዎች ጥቂት እንዲያድጉና እንዲያሳዩ ነው የሚፈልገው። በፊታችሁ ውጣ ናውጣ ናይደ እደግ አጥንቶች ሲያድጉ ተመልከቱ። ና ሁላችሁም ኮሜንት ላይ የፈጠረህን አትዳፈረው እያላችሁ ቢያንስ 2 ጊዜ ኮፒ ሊንክ አድርጉት። ሎክ ከዚህ በላይ እኮ ድፍረት የለም። እሺ ይሄ እግር ወደፊት እንዲያድግ ልዘዝ ወይስ ይሄ እንዲገባ ልዘዝ? ይኸውላችሁ ለእናንተ በጣም ተራና ቀላል ነገር ነው። ለእኔ ግን እኔ ይህን ቪዲዮ ሳየው በጣም ሳኩኝ። እኔ ከእንትኑ ይሄ ቁመት ከሚያሳድገው ፓስተር አይደለም ተቃርኔ ከህዝቡ እምነቱ ነው። ሰውየውን ከሚያምን ይልቅ እንደው ፈጣሪ ቢጸልይ የተሻለ አይሆንለትም? አረ ቁመቱን ሳይሆን ማማር ያለበት ኑሮው አይደለም ማማር ያለበት? ኑሮው እንዲያምር ቢጸልይ ከኑሮ ከቁመቱ በላይ የተሻለ ኑሮ አይኖርም? እና አንዳንዴ በዚህች ምድር የማይደረጉ የሉም ብዬ አስባለሁ። እና ከዚህ በፊት 100 ቢሊዮን ብር ገባለኝ የሚል አማኝ አይቼ ነበር። ደግሞ ዛሬ ቁመታቸው እንዲረዝም የመጡ ሰዎችን ሳይ በጣም መሳቅ መቆጣጠር አልቻልኩም ነበረ ቪዲዮውን ሳየው። እናንተስ ምን ተሰማችሁ? ላይክ እና ሰብስክራይብ እያደረጋችሁ ኮሜንት እስኪ ስጡ። እስኪ ሹፌር በሩን ክፈት፣ ጊዜው አሁን ነው። በኢየሱስ መኑና አምልጡ። በኢየሱስ መኑና አምልጡ። እንደሚወዳት አዎ፣ በኢየሱስ መኑና አምልጡ። በሩ ዝግ ነው። እንዴት ነው? አያስገባም እኮ እንዴት ነው? በሩ ዝግ ነው። አሁን ነው ቤት ተራ ያለው። ይሄ ወንጌል የሚሰበክ አሁን ነው። አንድ ቀን ይቆማል፣ አንድ ቀን ይዘጋል። ሹፌር በሩን ክፈት። እፈራገጣለሁ እንጂ አይከፈትም። በህዝብ ትራንስፖርት ላይ እንደዚህ ማድረግ ትክክል አይመስለኝም። ይሄ በህግ የሚያስጠይቅ ጉዳይም ነው። የሃይማኖት መስበኪያ ቦታ የራሱ የሆነ ቦታ ሲኖረው የህዝብ ትራንስፖርት ወይም የህዝብ አገልግሎቶች ላይ እንደዚህ ያለ ነገር መደረግ የለበትም፣ መቆም አለበት የሚል አመለካከት አለኝ። የራሴ ነው፣ መጠየቅ አለበት ብዬ አስባለሁኝ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ሊከፈት ነው የሆነ የሥራ በር ሊከፈት ነው። የትዳር በር ሊከፈት ነው። የበረከት በር ሊከፈት ነው። ለተነብለው ባክ ሊከፈት ነው። ጠላት እያየ ሊከፈት ነው። ሟርተኛ እያየ ሊከፈት ነው። ደጋሚ እያየ ሊከፈት ነው። አማኝ ካለ ተቀበል በኢየሱስ ስም። በሩ ተከፈተ። እንግዲህ የሥራ ዕድል የትዳር የሁሉ ነገር ይከፈታል አለና እንግዲህ በእጅ የተያዘውን በር ነው እየከፈተ ያለው። በሰው ሃይማኖት ገብቼ ምንም ማለት አልፈልግም፣ ግን የሃይማኖት አስተምሮ ህግ ወይም ስርዓት ያለው ቢሆን የተሻለ ይመስለኛል። ሃይማኖት በሞራል ወይ በስሜት የሚሰበክ ወይም ለመመኑ ማስተላለፍ የሚቻል አይመስለኝም። አጠቃላይ አፍሪካን ብዙ ጊዜ የአፍሪካ ሃይማኖት እላለሁኝ እና የአፍሪካ ሃይማኖት ገደብ ቢኖረው። አውሮፓ ብትሄድ እንደዚህ ያለ የሚሰማ የለም። በነገራችን ላይ እነሱ የሰለጠኑ ያው የፕሮቴስታንት እምነት ተከታይ አውሮፓ አብዛኛው ቦታ አለ። እንግሊዝ ብትሄዱ ግን እንደዚህ ያለ ነገር እንግሊዝ ውስጥ አታዩም፣ ለንደን ውስጥ አታዩም፣ ወይም ጀርመን ውስጥ አታዩም። አሜሪካ ብትሄዱ እንደዚህ ያለ ነገር ቀልድ የለምና አመለካከታችን ብንቀይር የተሻለ ይመስለኛል። 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራሴ አልመለስም ብዬ በቃ ውሳኔ ወሰንኩ። እንዴ ጫት በዚህ ይዤ ሄድኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል ብዬ ውሳኔ ወሰንኩ በራሴ ማለት። ይሄ ሪል የሆነ ነገር ነው ነገር ይሄ ህይወቴ ነው። ልጄ 6 አመቱ ነው። ሆሳና ነው ያለው። ዮናታ ጋር ሄደ ሲባል እዛ ዩቲዩብ ላይ ወዲያው ነው ያዩት እነሱ አይተው። ልጄ ደወለና አባዬ በቃ ደስ ብሎኛል፣ አሁን አንተ ጋር መጣለሁ። ሆሳና ነው የሚኖር። የተጸለየልን አዩ እንዳሉ አዩ። ሚስቴም ምን አለች እዛ ሆና አየችውና በቃ ይሄ ቀበቶ ምናምን ማዞሪያ እንትን የለም፣ ቀጥታ አዲስ አበባ ትሄዳለህ፣ እቃውን ገዝተህ ምን ይዘህ በዛው ይዘህ ትመለሳለህ አለች። በቃ ይሄ እንዳየች ማለት ፈንድ ይለቀቃል አለች። መልካም ወጣት ለመባል እንደዚህ በውሸት መበጥረቅ ጥሩ አይመስለኝም። 17 አይሱዙ ጫት እንኳን እሱ አይደለም አንድ ግለሰብ የኢትዮጵያ አንዱ ክልል እንኳን ራሱ 17 አይሱዙ ይቅማል ብዬ አላስብም። እንግዲህ
የምቅ ጥቅሙ ሰዎች ካላችሁ የራሳችሁን አስተያየት ስጡ። እኔ ጫትም ቅምም አይቸውም ስለማላውቅ ግን 17 አይሲዩዝ ማለት እንግዲህ አይሲዩዝ ጭነት ነው። 17 አይሲዩዝ አንድ አይሲዩዝ እንግዲህ እኔ ሚሊየን ነው የሚሸጠው በብር ቢሆን እንኳን ይሄ ሰውዬ በቢሊየን ነው የጨረሰው ማለት ነው። በህይወቱ በቢሊየን የሚጨርስ ለምግቡም ለሁሉም ነገር ራሱ አውጥቶ አያውቅም ማለት ይችላል። አንድ የመንግስት ሰራተኛ ራሱ በ8 ዓመት ውስጥ የተከፈለው ስንት እንደሆነ ልንገራችሁ 830 ሺህ ብር 1 ሚሊዮን ያልሞላ ነው። እና አንድ እንደዚህ ተራ ግለሰብ ወይም እንደዚህ ያለ ሰው 17 አይሲዩዚ ጫት ቅም ያለው ሲል ግነት ራሱ ቅሞ ነው የገባው ሲናገር 2 አይሲዩዚ አረቂ ጠጥቻለዋል። እንግዲህ 2 አይሲዩዚ አረቂ ማለት በመላ ኢትዮጵያ ያለውን ህዝብ ያሰክራል ማለት ነው። ይሄ ሰውዬ ቢያንስ እንኳን እስኪ 34 ዓመት ምናምን ይሆናል እንግዲህ 2 አይሲዩዚ አረቂ ጠጥቻለሁ የሚለው እንደ እውነቱን ነው ብላችሁ ታስባላችሁ ወይስ ውሸቱን ነው? እስኪ የራሳችሁን አስተያየት ስጡኝ፣ በኮሜንት ስጡኝ እስኪ። እና እኔ ገርሙኝ እንደዚህ ያሉ ነገሮች ብዙ ጊዜ ሲነገሩ እንሰማለን። እና የመልካም ወጣት አሰልጣኞችን ለማስደሰት ሲባል ይህንን ያህል መዋሸት አያስፈልግም ብዬ መናገር እፈልጋለሁኝ። ብዙ ነገሮች አሉ እንደዚህ ላይክ ኤንድ ሰብስክራይብ እያደረጋችሁ እንደዚህ ያሉ መረጃዎችን አደርሳችኋለሁ። እናንተም የራሳችሁን አስተያየት በመስጠት እየተማማርን እንቀጥላለን። ስህተት የሆነውን ስህተት፣ እኔ የተሳሳትኩትን እናንተ ታስተካክሉልኛላችሁ። እናንተ የተሳሳታችሁ ካለ ከዚህ ቪዲዮ ደግሞ ትማራላችሁና የዩቲዩብ ቤተሰብ ይሁኑ ማለት ወዳለሁ። አመሰግናለሁ ስለተከታተላችሁኝ።